መቼም ያንተ ወንድም አይደለም። እኔ እንደዚህ ወንድም የለኝም። እሺ ልቀቀኝ፣ በቃ አብርሃም ልቀቀኝ። በጣም ተደሰቱ ዛሬ። በቃ እናንተ በጣም ደስተኛ ሆናችሁ አልገባችሁ አይደለ? አሁን አሸናፊዎች ናችሁ። እንኳን ደስ አላችሁ ምናምን ነገር ማመን ደስ ይላል። ማመን ራሱ ጥሩ ነው። ይሄ ደስታሽ ቢዘልቅ ደስ ይለኝ ነበር። ገባሽ? የሆነ ነገር የሚያራምድሽ ቢሆን ኖሮ ደስ ይለኝ። እግዚአብሔር ያዛልቃል። ሌላ ምን ይደረጋል? ነገ እያለቀሽ ትመጫለሽ። ገባሽ አይደል? ነገ ታለቅሻለሽ። አንተም ነገ ዛሬ አይደለ? እና እኛ ለማንም ሰው የሆነ ነገር ምክንያት መሆን አንፈልግም። ከእናንተ ጋር ጸብም አንፈልግም። በሰላም ነው መኖር የምንፈልገው። አትድረሱብን፣ እኛ ማንደርስባችሁም። ላይፋችን ነው። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም እየታሰበ ነው። እዛ ፕሮግራም ላይ የክብር እንግዳ አድርገን እንጠራለን። ከዛ ውጭ ግን እኛ ከእናንተ ጋር የሚያገናኘን ነገር አይኖርም ማለት ነው። አንቺ ይሄን ላ አታርፊም እና እዛ ፕሮግራም ላይ ታጃቢ አድርገን እንጠራለን። እሺ፣ ግን ደግሞ ጸባይ ካለህ ነው እሱም ማለት ነው። ስለዚህ ከዚህ በኋላ ቀልዱ ቀልድ ነው። ይኸውልህ አይደለም መድረስ አይናችንን ማየታችንም ሁለታችንንም መጥራት ማችንም ብትጠራንም አልመጣልህም። ስነ ስርዓትን ይዘህ ላይፍህን ትኖራለህ። እኛም የራሳችን ላይፍ እንኖራለን ማለት ነው። እሺ ብራዘር፣ ምናልባት ትዕግስት ፍራቻ ደግሞ ከመሰለ በምን ያህል ጥግ እንዴት እንደሚሄድ ደግሞ አሳያለሁ። አይመስልሽም? ሌላ የምጨምርበት ነገር አለ? ደክሞኛል። እኔ አሁን ደከመኝ። የምር መጨመር የምፈልጊው ነገር ካለ የምንለዋለው መሰለህ፣ ቀስ ብለህ ደግሞ ነው የምትችለው። እንዳካቀም ጋር ሁሉ ካቀም በላይ አትወጣጠር። ቀስ ብሎ ማለት ጥሩ ነው። እምቡር አትበል ማለት ያህል ህይወታችን እንኑርበት፣ አትድረሱብን፣ አንደርስባችሁ። ብዙ ጊዜ ደግሞ ፊት ለፊት የሚሮጥ ሰው ነው የሚመታው። እንቅፋት የሚመታው የሆነ ነገር የሚያገኘው ፊት ለፊት የሚሮጥ ሰው ነው። እንቅፋትን እንቅፋት አይመታውም። አንተ ደግሞ ይቅርታ፣ ፊት ለፊት አትሩጥ እና ደግሞ መንገዳችን ላይ ቆመ እንቅፋት አትሆንብን። እሺ